እንግዲህ አሁን ከቦሌ ተነስተን ስካይላይት ሆቴል ጋር ነን ያለነው። አዲስ አበባ በምሽት ትመስላለች። ክቡራትና ክቡራን እንዴት ናችሁ? ደህና ናችሁ ወይ? የአዲስ ፓራዳይም ቤተሰቦች፣ የአዲስ ፓራዳይም ተከታታዮች አውቃለሁ ሰሞኑን እንደጠፋው ያው አገር ቤት ገብቼ ነውና አፉ በሉኝ። ይሄው ግን ትንሽ አዲስ አበባን በምሽት ምን ትመስላለች ብዬ ዞር እያልኩ እያየውኝ ነውና ከምን ልጀምር ብዬ ሳስብ ለምን ከቦሌ አልጀምርም አልኩኝ። ያው እንግዲህ እንብርቱ ስንገባም ስንወጣም በቦሌ አይደለ የምንገባው። ስለዚህ እንደዛ በሚል ምክንያት እንግዲህ ቦሌን እንደዚህ እያሳያዋችሁ ነው። መንገዶቹ እንደምታዩቸው ወኮ ያለው የብስክሌት መንጃ መንገዶች አሉት። በጣም የሚያምር ሆኖ ተሰርቷል። ማለት ይበል የሚያሰኝ ነው ማለት በርቱ 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 በርችልን ክብርት ከንቲባ በርታልን አብቹ ሰርታችሁ አሰሩልን እንላለን እና እንድትመለከቱት ያህል እንደው በእግሬ ወክ እያደረኩ እንደባለፈው እንዳቤ ምናምን አላደረኩም። እንግዲህ አንፎርቹኔትሊ ቢያንስ ግን መኪና ውስጥ ሆኜም እንኳን ይሄንን ያህል ቦሌ ናፈቃችሁ። በአጠቃላይ የአዲስ አበባ ሽታዋ ናፈቀን። ከተማዋ በቃ ማዕዛዋ ወደ ምናምን የምትሉ አላችሁ አይደል? በቃ ያው ተመልከቷት ብዬ ነውና በምሽት ይሄን ትመስላለች። ድሮ ትዝ ይላችሁ እንደሆነ አንድ እግራችን ቱቦ ውስጥ ገባ እያለ እየተሳቀቅን በቃ መብራት የለ ምን የለ ጨለማው። አሁን ተንቦ ቦቦች ተብለጨለጨች ነው የሚባለው። አሁን ደግሞ ይኸውላችሁ በቃ አሁን እዚህ ጋር ጤፍ እንትን ማለት ይቻላል። ምንድነው መልቀም ጤፍ ይለቀማል እንዴ? ምስር መልቀም ይቻላል በሚያስብል ደረጃ እና አይ ቲንክ እንደ ህግ ሆኖ ወጥቷል። ገቨርንመንት ያወጣው ህግ አለና እያንዳንዱ ቢልዲንግ መብራቶች ማስገባት ግዴታ ሆኗል። አይጠፋም። ለሊቱ ሙሉ እንደዚሁ እየበራ ነው የሚያድረው which is good you know። እንግዲህ ጨለማ የሚወድ ሌባ ብቻ ነው። ጨለማ የምትወዱትን እግዚአብሔር ይቅር ይበላችሁ እላችኋለሁ። ሌብነቱ የተስማማው ብቻ ነው ጨለማ ሊወድ የሚችለው። እኔ በኩሌ ብርሃን ወዳለሁ። በማታ ብዙ ወክ የሚያረጉ ሰዎች ታያላችሁ። እንደምታዩት ብዙ ባለፈውም በሲኤምሲ መንገድ ሲሄድ የታዘብኩት ነገር ቢኖር ምንድነው ብዙ ወክ የሚያደርግ ሰው አለ። ከምንም በላይ ግን የከተማዋን ውበት አይ ቲንክ የጨመረው ብዬ ማስበው በፊትም የደበቀው የከተማዋን ውበት ብዬ ማስበው ምንድነው ይሄ ማስታወቂያ በየቦታው በቃ ለጥፍጣፊ ድሪቶ ነበር የነበረው። ስፔሻሊ መስቀል ስኩዌር አካባቢ ምናምን። አሁን ያንን ነገር አታዩትም። የለም ማስታወቂያ እንደምታዩት ዲጂታላይዝ ተደርጎ ያው ያያችሁትን ቢሆን በድጋሚ ተመልከቱት። ያው በዲጂታል ነው ማስታወቂያና ማስታወቂያ ማሰራት ትፈልጋለህ? አዎ እንግዲያውስ በቃ ዲጂታል ማስታወቂያ አሰራና እንደው ምን ሰማው መሰላችሁ? ደላሎች አሉ። ትላንትና ነው የሰማሁት እዛ እስጢፋኖስ ጋር አንድ ጉዳይ ኖሮኝ እዛ ቤተክርስቲያን ቁጭ ብለን ከሆኑ ሰዎች ጋር እያወራን ብቻ ምን አሉኝ መሰላችሁ? በጣም ነው ላይ ሳኩት። ደላሎች አስቸገረዋሉ የሆነ ጊዜ በቃ እየለጠፈዋል በላይ እንደዚህ ሰራተኛ እናመጣለን፣ ቤት እናሸጣለን፣ ምናምን ይባል እናሸጣለን፣ እንገዛለን፣ ለውጣለን የሚል የለም እንደሱ እያሉ አስቸገራቸዋሉ። ከዛ ሁሉንም ደላሎች አሉ ቤት ልንገዛ ነው አሏቸውና ጠሯቸው በስልክ አሉ ነው እንግዲህ እኔ የሰማሁትን ነው ከሀገሬው የሰማሁትን ያደመጥኩትን ነው እንግዲህ ምነግራችሁና ከዛን ጠሯቸውና ምክንያቱም ተነገራቸው፣ ማስጠንቀቂያ ተሰጣቸው፣ ምንም ሊሰሙ አልቻሉም አሉ። ከዛን ዋደዴድስ ኑ አሏቸውና ቤት ልንገዛ ነው እያሉ ሁሉንም አንድ ቦታ ነው ጠሯቸውና ለቀምቀም አድርገው ይዘዋቸው እንግዲህ አሪፍ ቅጣት ቀጥተው ከዛ በኋላ መለጠፍ ቆመ ያላቸዋለሁና አንዳንድ ጊዜ ከዚህ በፊትም ስለው እንደነበረው ምንድነው መቀጣት ካለብን ማለት የህግ መከበር አለበት ከሚሉት መካከል ነኝ እና የህግ ማስከበር ስርዓቱ ምላቹ ችግር ይኖራል። አንዳንድ ሰዎች እሱን ተገን አድርገው እንግዲህ ራሱ የህግ አስፈጻሚ የሚባለው የተለያዩ ነገሮችን ሊሰራ ይችላል፣ አቢዩዝ ሊያደርግ ይችላል። ግን ደግሞ at the same time ደግሞ እንደዚህ በእንግዲህ በጸባይ ተለምኖ አልማር ያለ በግድ በጉልበት መማር ካለበትም መቀጣት አለበት ብዬ አስባለሁ። እንግዲህ እኔ አንዳንድ ጊዜ እንደዚህ ሳወራ ከባለቤቴ ጋር ምን ይላል መሰላችሁ? በቃ ሰው መቀጣት ካለበት እኛ
በቅጣት ነው የተማርነው እኛምና መቅጣት ካለበት መንግስት መቅጣት አለበት ብሎኛልና አይ ቲንክ ሂዝ ራይት እና መማር ካለብን ተቀተንም መማር አለብን ምክንያቱም ስርዓት አልበኝነት በጣም የነገሰበት ሀገር ሆኗልና አይ ቲንክ ስርዓት መተግበር ስላለበት የህግ የበላይነት መከበር ስላለበት በቃ ሀገሪቷን ጽዱ ሆና የኛው ከተማ ነች ሌላ የት አለ ነው የኛው ነው አይደል ባለቤቶቹ እኛ ነን ፕሮቴክት ማድረግ ያለብን መንግስት ብቻ ሳይሆን አይንና ጆሮም ጭምር ሆነን እኛ ራሳችን we have to protect it ነገ ለልጆቻችን የምናስተላልፈው ስለሆነና ለማንኛውም ግን አዲስ አበባ ይሄን ትመስላለች አማረች አሸበረቀች አይደል ጋሻ በራሞል በቃ አምራለች አሸብረቃለችና በጣም ደስ ብሎኛል ለኔ በበኩሌ ይሄው ቦሌ ላይ ምንሽ እያልኩኝ ነው አሁን ቦሌን ከጨረስኩኝ በኋላ ደግሞ ቀጥ ብዬ አሁን አይ ቲንክ በዚህ ጋር አድርገን ወደ 4 ኪሎ ነው የምንሄደው እዚህ ጋር ትንሽ መብራት ይዞናልና ይሄን አይደለም አያችሁ አይደል ግን መንገዱ ደስ አይልም ነፃ ሆኖ ሰፋ ብሎ ወክ የሚያረጋው ሙክ ያረጋል በወክ ወይው ከዛ ደግሞ መኪኖቹም እንደልባቸው ፋፈልሸሽ ይላሉ ደስ ይላል ላይክ በቃ እንደዚህ ጸዳ ያለ ነገር ነበር ያማረንና ሰው ሀገር ላይ የምታዩትን ነገር ምንቀናበትን ነገር እዚህ ሀገሬ ላይ ስላየሁት እኔ በጣም ደስተኛ ነኝና ከዚህ በፊትም ነግራችሁ አቅ ይሆናል ሙሉ በሙሉ ደስተኛ አትሆኑም ሰው ሀገር ላይ የሆነ ነገር ታዩና ለምን የኔ ሀገር እንዲሆን አልቻለም ለምን ግን ኢትዮጵያ እንዲሆን አልቻለችም እያልን ብዙዎቻችን እንቆጫለን ብዬ አስባለሁ አይ ቲንክ ጀምረናል በሰው ሀገር ምንቀናበትን ነገር ያው በቃ እኛም ሀገር እየሆነ ተደርጎ እያየን ነው ያለነውና ቪዲዮ ጥራት ባይኖረው እንግዲህ ይቅርታ ታደርጉልኛላችሁ አይ ሆፕ ምክንያቱም መኪና ውስጥ ሆኜ ስለሆነ መቀርጸው እንግዲህ የፒኤም ኦፊስ ወይም ደግሞ የአዲስ አበባ መስተዳደር እንደሚለጥፈው በምንድነው በድሮን ምናምን እንደተቀረጸው ሊሆን አይችልም ጥራቱን የጠበቀ ካሜራም እንደሌለው ሰው አንድ በስልኳ እንደምትቀርጽ ዜጋ አይ ሆፕ አንደርስታንድ ታደርጋላችሁ ብዬ አስባለሁ አሁን እዚህ ጋር መስቀል ስኩዌር ጋር ነን ያለነው ትራፊክ ላይት ይዞን ቆመናል ያለነው መስቀል ስኩዌር ኤግዛክትሊ ወደዛ ጋር እንደዚህ ባዞረው ታዩታላችሁ ያ እንግዲህ ትዝ ይላችኋል አይደል እስኪው እንመልሰዋለን እኛ ስልጣን እንያዝ እንጂ ወደ ነበረበት ነው የምንመልሰው አፈረሱት እኮ ምናምን ትዝ ይላችኋል አሁን ወደ ነበረበትም አልተመለሰም ያው እንግዲህ አብዮት አደባባይ መስቀል ስኩዌርም ነው የሚባለው መስቀል አደባባይ እንዲያምሮበትና ፋፋ ብሎ እያየነው ነው ያለነውና በጣም ደስ ይላል ተንቦግቡገናል ብርሃን በብርሃን ሆኗል ከተማው ለዚህ ነው ህዝቡ እጁን ኪሱ ከቶ በቃ ወክ ያረጋል እንደልቡ ፎለል ይላል እና እዚህ ጋር ደግሞ ትዝ ይላችሁ እንደነበር አሁን እዚህ ሀያት ሬጀንሲ የተሰራበት በዚህኛው በኩል አዲስ አበባን በደንብ ለምታውቁት ሰዎች እንደው ግንቡ ላይ በሽንታችሁ ጣውት የተባለ ነበር የሚመስለው እንዴት ይሸት እንደነበር ትዝ ይላችኋል በጣም ነበር በዚህ ጋር እኮ ማለፍ ነበር የሚያስጠላው ሽንቱ የነበረው ሰው ሁሉ እዚህ ጋር ነበር እየመጣው እንደ ሽንት ቤት የሚጠቀመው የነበረውና አሁን ያ ምናምን ነገር የለም ወዳጆች እና አሁን እንግዲህ በዚህ ጋር በስጢፋኖስ ቤተክርስቲያን አድርገን እንደምታዩት ስጢፋኖስ ቤተክርስቲያንን ይሄው በዚህ በኩል ማለት ነው ስጢፋኖስ ቤተክርስቲያን መሳለም የምትፈልጉ ተሳለሙ ኦርቶዶክስ ይሆናችሁ በዚህ ጋር አድርገን በኢሲኤ በኩል አድርገን ወደ ላይ ወደ 4 ኪሎ እየወጣን ነው ያለነው እንደምታዩት እና እዚህ ጋር ይሄ ቦታ ትዝ ይላችኋል ብዙ ጊዜ የሆነ ፓርክ ነገር ነበረ አላሙዲን ሰርቶት የነበረው አይ ቲንክ አሁን አፕግሬድ ተደርጎ አንዳንድ ነገሮች ተጨማምሮበት የበለጠ እንዲያምር ተደርጓል ይሄ ኢኮኖሚክ ኮሚሽን ፎር አፍሪካ ዩኤንኢሲኤ ነው ይሄ እንግዲህ እዚህ ጋር የምታዩት እሱ ጋር ደርሰናል በዚህ ይሄው ዩናይትድ ኔሽን ያው እዚህ ጋር ኢኮኖሚክ ኮሚሽን ፎር አፍሪካ እሱ ጋር አለ በዚህ በኩል ፓርኩ አለ እና መላው አዲስ አበባን ቁንጥብ እያደረኩ ከማሳያችሁ የተወሰነውን ቦታ አትሊስት በነገራችን ላይ ብዙ ነው የተሰራውና በአንድ ምሽት ሁሉንም ማሳየት ትንሽ ያስቸግራልና ሌላው እዚህ ጋር አሁን ከፍስነ ያውላችሁ እዚህ ጋር በፊት የልማት ባንክ ያውላችሁ እዚህ ጋር የልማት ባንክ አለ የልማት ባንኩ ነው ጨለም ያለ ነበር ትዝ ይላችኋል አሁን ገለጥለጥ ነገር ተደርጓል which is good ከፍለፊታችን ሂልተን ሆቴል ይታየኛል
በዚህ በኩል ደግሞ ካዛንቺስ ነው አይ ቲንክ አሁን ጌች በካዛንቺስ ሊያዞረኝ ነው እና ካዛብላንካ ይውላችሁ አሁን እኔ ካዛብላንካ እንደኖረ ሰው ካዛንቺስን በደንብ እንደሚያውቀው ሰው እኔ ባለፈው ልጎርርባችሁ ፈልጌ እዚህ ቦታ ታስታውሳላችሁ ምናምን ልፈልጌ ነበር አንፎርቹኔትሊ እኔ ራሴ ላስታውሰው አልቻልኩም ቤቱ ጋር እንደነበርና ኤኒዌይ ግን አሁን ያለነው ካዛንቺስ ወደ ጁፒተር ሆቴል መሄጃ እዛ አካባቢ ነን ያለነው እዚህ ጋር ኢንተርኮንቲኔንታል ምናምን የኖረበትና ራዲዘን ብሉ የነበረበት ያው ራዲዘን ብሉ ከፊት ለፊት አለ እንግዲህ ካዛብላንካ ኖረ እዚህ ጋር ደግሞ ዘመን ባንክ ነበር አሁን ምን እንደተደረገ አላቅም ግን ድሮ ዘመን ባንክ ነበር የነበረው አሁን ተቀይሯል እዚህ ጋር ግን ያው ራዲዘን ብሉ እንዳለ አለ አይ ቲንክ ጁፒተር ሆቴል የተዋጣ ይመስለኛል በዘመኑ እንግዲህ ጥሩ የሚባል ማለት ትልቅ የሚባል ነበር አሁን ግን አነስ ብላ ትታያለች እዚህ ጋር አለች ጁፒተር እዛ ጋር ደግሞ ኢንተርኮን አለ ኢንተርኮንቲኔንታል ሆቴል ይታያል ካዛንቺስ በጣም በሚገርም ሁኔታ እንግዲህ የምታውቁት ታውቁታላችሁ እኔ ስለኖርኩበትም ሰፈሩን በደንብ እንደሚያውቀው ሰው ዙሪያ ገባውን ማለት ነው ክልሌ ነው ብዬ መናገር ይችላል ካዛንቺስ ገና ያላለቁ ነገሮች አሉ እየተሰሩ ያሉ 100% አልተጠናቀቀም አይ ቲንክ ያው እያየሁኝ ነው መብራቶች ምናምን እንትን ሲሉ የሚቀር ነገር ይኖራል ግን ስቲል ሳያልቅ እንኳን በጅምር ሆነው በዚህ በኩል ወደዛ እንግዲህ ወደ ኦራይል የሚወስደው መንገድ ነው ይሄኛው ደግሞ ወደ መናኸሪያ ምናምን የምንሄድበት እዚህ ጋር እዚህ ላችሁ ከነበር መታቁት ሰዎች የካዛብላንካ ልጆች የሰፋ ቤት እዚህ ጋር ነበር ድሮ የሰፋ ቁርጥ ምናምን የሚበላበት ዱለት ምናምን እዚህ ጋር ነበር ምን በለው ይውላችሁ ፎቅ በፎቅ ሆኗል ጉድ እኮ ነው ተመልከቱት እዛ ከፊት ለፊት አያችሁት በስመ አብ ወልድ ኧረ በስመ አብ ማለፍ አይቻልም አይደል ወደዛ ዋው እንዴት እንደሚያምር ልነግራችሁ አልችልም በቃ አታውቁትም ይሄ ግን ወደፊት በፊት ነጃት ትሬዲንግ ምናምን የነበረበት ማለት ይመስለኛል በቃ አታውቁትም አልኳችሁ ካዛንቺስን እግዚአብሔርን እኔ አሁን ጠፋኝ የቱ ጋር አሁን ኮምፓሴ ጠፋብኝ የቱ ጋር እንደነበርኩኝ እንዴ ልማት ባንክ ይላል ልማት ባንክ ዛሬ ልተው ነው አዲስ ነው እኔ አልገባኝም አልተግባባንም ተመልከቱት ያላችሁ የብስክሌት እኔ በቃ እኔ እኮ እዛ ሀገር ላይ ያየሁትን ነገር እኔ እዚህ ስላየው እኔ በበኩሌ አልመቀኝም ለህዝቤ ደስ ነው የሚለኝ የኔ አይኔ ያየውን ነገር ወገኖቼም ስላዩት እነሱም ዘናፈታ ስለምን መንገዱ እንዴት እንደሰፋ ብቻ ተመልከቱ ይሄ ወዴት የሚሄድ መንገድ ነው ወደ 4 ኪሎ ቤተ መንግስቱ ጋር ማይ ጋድ እኔ አሁን ጠፋኝ እግዚአብሔር ይሄ መናኸሪያ መንገድ ነበር አይደለም እኮ አና እንዴ መናኸሪያ ነበር ይውላችሁ እኔ እንግዲህ አሁን ካዛንቺስ ነው የኖርኩት ያቺ ፎቅ አለች ወይኔ እዚህ ጋር ደግሞ ምንድን ነበር የነበረው ምግብ ቤት ነበር የነበረው ምግብ ቤት መቼም ታውቂያለሽ ተርቦኝ አሏችሁ አውቃለሁ ምግብ ቤት ብዙ ምግብ ቤቶች አውቃለሁ እቺ ፎቅ ትዛለችኝ በጣም አስታውሳታለሁ መታቋት ይሄ እንግዲህ መናኸሪያ መንገድ ነው መናኸሪያው ግን እዚህ አዘር ሳይድ ነው መሰለኝ ነው ይሄ ነው እንዴ ተምታቶብኛል ለማንኛውም ግን ይኸውና ቤተ መንግስቱ በነገራችን ላይ ድሮ ቤተ መንግስቱ በዛ በኩል ቤተ መንግስት በዛ በኩል እንትን ይደረግ ነበር ወደ 4 ኪሎ ሜትር ይቻል ነበር አሁን ግን ተዘግቷል አይቻልም ይሄ መንገድ ተሰርቷል ስለዚህ ቤተ መንግስቱን በቤተ መንግስቱ በኩል ከ4 ኪሎ መምጣት ነው እንጂ የሚቻለው ከዚህ ወደዛ ግን ማለፍ አይቻልም በመምጫ ብቻ ነው የምትዞሩት ወደ 4 ኪሎ ለመድረስ ቤተ መንግስቱ ዞራችሁ ነው አሁን ይሄ ግቢ ገብርኤል የምታዩት የግቢ ገብርኤል ሰፈር ነው አሁን ግቢ ገብርኤልን ታምናላችሁ ተመልከቱት ተሳሜ እዚህ ጋር ሁላችሁ ግቢ ገብርኤል እዚህ ጋር ቤተ ክርስቲያኑ ራሱ አለ እና አሁን ይሄንን ቤተ መንግስቱን ነው እየዞርን ያለ ነው በነገራችን ላይ በፊት እንዳልኳችሁ ቀጥታ በቤተ መንግስቱ በፊት በኩል ነበረ ከሂልተንም ነው ከየትም ነው የምታልፉት አሁን ግን አይቻልም ከዛ ስትመጡ ይታለፋል ከዚህ ግን አይቻልም ያ ተዘግቷል ማለፍ አይቻልም በቤተ መንግስቱ ዞራችሁ ነው ወደ 4 ኪሎ የምትሄዱትና አይ ቲንክ ወደ 4 ኪሎ እየተቃር ቤተ መንግስቱ ጋር ደረስን እዚህ ጋር ድሮ ቢሆን እኔ በሽጉጥ መተውኝ ነበር አሁን ግን አልተመታውም እየቀረስኩ ነው ያለሁት እንግዲህ ለምን ቀረሽ ምናምን አለ በነገራችን ላይ ይሄ ደግሞ አዋሪ ነን ያለነው አሁን አዋሪ ጋር ደርሰናል መሀል ላይ ፖዝ አድርጌ ነበረ
አዋሬ ደርሰናል። እነዚህ ቤቶች ቤት እንግዲህ ትዝ ይላችኋል። አዋሬ ሰፈሩ ሽቅሽቅ ያለ ነው። ትዝ ይላችሁ ከሆነ እዚህ ጋር አዋሬ ማርኬቱ የነበረበት ነው እንዳለና ይሄ ለዝቅተኛ ኑሮ ለሚኖሩ ሰዎች እያፈረሰ መንግስት ሰርቶ የሰጣቸው ቤት ነው ቤቶች ናቸው። እንደምታዩት ራሱ ዋይት ሃውስ እኮ ነው የሚመስለው። ትራምፕ ራሱ ቢያይክ ለምንድን ነው ከኔ ኮፒ ያደረጋችሁት ነው የሚል ነው ይመስለኝ። አይ እውነቴን ነው ማለት በጣም ልንደሰት ይገባናል። ለዛ ማህበረሰብ ኑሯቸውን የሚያውቅ ያውቀዋል። በነገራችን ላይ ዛሬ እንደዚህ ምናምን ቤታቸውን አፍርሶ ምናምን ስትሉ የነበሩት ያ በመሀል የሚጎዳ ማህበረሰብ ሊኖር ይችላል። ግን ደግሞ አት ዘ ሰም ታይም እዛው እየበላ እዛው እየተጸዳዳ ይኖር የነበረ ማህበረሰብ ነው የነበረውና ዛሬ የራሱ ኪችን፣ የራሱ መኝታ ቤት፣ የራሱ መታጠቢያ ቤት ኖሮት ሲኖር ልኛም ልንደሰት ይገባል። በሰው ደስታ መደሰትን የመሰለ ነገር የለም። አሁን ይሄ አዋሬ ነው። እዚህ ጋር ወጣን። እዚህ አካባቢ የወርቁ ግሮሰሪ የነበረበት ነው። በጣም እኮ ነው አዋሬ አይደለ? ይኸውላችሁ ይሄ እንዳለ ይኸውላችሁና እዚህ አካባቢ ድሮ እና መላኩ ቤት ምናምን የምታውቁት የካዛብላንካ ልጆች የመላኩ ጋር እዚህ ጋር መተን በርገር ምናምን ይበላበት ነበረ እና ወርቁ ግሮሰሪ የሚባል እዚህ አካባቢ ነበረ። ቦታዎቹን እንደምታዩት አሁን ወደ እንደራሴ ሆቴል ምናምን አካባቢ እየተጠጋን ነው። አይ ቲንክ በግምት ነው እኔ ገስ እያደረኩኝ ነው ያለሁት። ያ ልክ ነኝ አያችሁ። ምክንያቱም እዚህ ጋር የሴቶች አደባባይ ጋር ደረስን። የሴቶች አደባባይ ማለት ነው ይሄ ወደ ታች ወደ ካዛንቺስ የሚወስደን፣ በዚህ ጋር በኩል ደግሞ በቀይ መስቀል አድርገን ወደ ካዛንቺስ የሚያወጣው መንገድ ነው ይሄኛው መንገድ። ያኛው ደግሞ ወደ ታች ደግሞ ወደ እንደራሴ ወደ ታች እንደራሴ ወደ ታች ወደ እንደራሴ ይወስዳል። በሴቶች አደባባይ እጇን እንደዚህ የምታሳየው አልቻለ በሱ ጋር ወደ ታች እንደራሴ የሚወስድ ነው። ይሄ ደግሞ በቀይ መስቀል አድርጎ ቀጥታ የት የሚያወጣና ካዛንቺስ አሁን ቤቱ ጋር ነው እየሄድን ያለ ነው ማለት ነው። እኛ ወደ ቀይ መስቀል በቀይ መስቀል ወይም ደግሞ ፍሊፐርስ አካዳሚ ምናምን የነበረበት አካባቢ ማለት ነው። በሱ ጋር አድርገን እንግዲህ ዞረን ለመመለስ ጥረት ማለትም ወደ መናኸሪያም ወደሚወስደው ማለት ነው። እና አይ ቲንክ እዚህ አካባቢ እንትን ነበረ የጾም ምግብ መንበላበት ምንድን ነበረ? ፋሲካ ነው። ዳሽን ነበር የነበረው። በቃ አሪፍ ሚሞሪ ነው ያለኝ ማለት ነው። ያላችሁ አረሳውትም ጥሩ ነው። ስፖርት ለማድረግ እየሞከርኩኝ ነው። ዳሽ ምናምን የነበረበት ነው። የፊሊፐርስ ሬድ ክሮስ ምናምን የሚባለው ቀይ መስቀል የሚባለው ነው። ግን ካዛንቺስ ነው ስቲል ማለት ነው። እና የካዛንቺስ በጣም 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 የሚገርም ነውና ተመልከቱት። ማለት የካዛንቺስ ሰፈር ልጆች የሆናችሁ ወይም አዲስ አበባን እንግዲህ በደንብ እናቃታለን ለምትሉ ሰዎች እንግዲህ እናንተ ከክፍለ ሀገር መታችሁ እንዳትሉን እንጂ ምንም ቢሆን ትላለ እናንተ የአምቦ ልጆች ምናምን እንዳትሉን። ያው ይኖር ነው እንግዲህ ያደግ ነው እዚሁ አዲስ አበባ ነውና እንደምታዩት በቃ ዞረን የቱ ጋር መጣ ማለት ነው። ካዛንቺስ ጋር መጣን በሴቶች አደባባይ አድርገን ማለት ነው። እና በጣም የሚገርም ነው። ጀስት ሉክ አት እዚህ ጋር ያሉትን ፈረሶቹን እና እንትን ዋው። እንግዲህ ኢትዮጵያ እንግዲህ የጋማ ከብትም ያላት ሀገር ነች እና ፈረሶቹ አይ ቲንክ እሱንም ጭምር ያመለክታሉና ካልቸራችንም ነው አይደለ? ፈረሶች ምናምን ባህላችንም ነው አይ ቲንክ። እና እንደምታዩት እንግዲህ ዞረን የቱ ጋር መጣ ማለት ነው። ካዛብላንካ መጣን። የካዛ ልጆች አሁን እኔ እኮ የእውነቴን ነው የምላችሁ ጠፋኝ። አሁን ይሄ እዚህ ጋር ይሄ ያለው የቱ ጋር የነበርንበት ነው? ቶታሉ አይደል? ቶታሉ ታች ነው። ወደ እንደራሴ መገንጠያ ምናምን እዛ አካባቢ ጋር አይ ቲንክ ቶታሉ ጋር ስንደርስ በጣም ያን አካባቢ በተለይ በጣም ማቀው አካባቢ ነው። ከቶታሉ መልስ ወደዛ ወደ አብዞ ግሮሰሪ ምናምን ወደ ታች ያሉት ወደ ሀያት ዳቦ ቤት ምናምን የሚባሉት ትዝ ይላችኋል። እና አሁን ካዛ ይሄ ቶታሉ ይሄ ነበረ። ይሄ ቶታሉ ነበር የነበረው። ይሄ ደግሞ ወደ እንደራሴ እዚህ በኩል ደግሞ ወደ እንደራሴ የሚወስደው መንገድ ነው። ቶታሉ ፊት ለፊት እዚህ ጋር ወይኔ የአባይ ሱቅ የነበረበት ነው። እዚህ ጋር የአባይ ሱቅ ነበር፣ የአብዱ ጀሊል ቡቲክ በስማብ። ከዛ አይ ቲንክ በዚህ ጋር የራስ መስፍን ሜዳ አለ። ኮንዶሚኒየሞች ወደ ታች በዚህ ጋር ወርዶ የራስ መስፍን ሜዳ በዚህ ጋር ነው ያለው። ይሄ ወደ ኡራኤል እንግዲህ የሚያወጣው ወይም ደግሞ ቦርቸሌ የምንለው እዚህ ጋር ድሮ በተለምዶ ቦርቸሌ የሚባል ጤና ጣቢያ አልነበረ? እሱ ምናምን የነበረበትና በዚህ ጀርባ ደግሞ ወደ ውስጥ ገብቶ የእናት ጓዳ
ቆንጆ አሳ የሚበላበት የምታስታውሱ የካዛብላንካ ልጆች እንግዲህ እዚህ ጋር አካባቢ ነው የነበረው። እንደምታዩት ነው ካዛብላንካ። የራስ መስፍን ሜዳን አለፍ ነው በዛ ጋር። አሁን ወደ ኡራኤል እየተጠጋን ነው ያለ ነው። እዚህ ጋር ብዙ እንትኖች የነበሩበት የቧንቧ እቃ መሸጫ፣ የመብራቶች ምናምንና ቤት ምናምን ኤሌክትሮኒክስ ምናምን እነሱ የነበሩበት ነውና እንደዚህ ግልጥልጥ ብሎ ስፍትፍት ብሏል። አይ ቲንክ በዚህ ይሄ ወደ ኡራኤል የሚወስደው ኡራኤል ከፊት ለፊታችን አለ። እዛ ጋር እንደምታዩት ኡራኤል ላይታይ ይችላል ብዙ መብራት የመኪና ስላበራበት። በዚህ ጋር ደግሞ ወደ 22 እዚህ ጋር ተሻግራችሁ እንግዲህ ሆቴል ዲዮሎፖል ያለበት ያው ብሉ ታክሲያችን የድሮ የጥንት የጠዋቱ አለ። ያው ዲዮሎፖል ሆቴል በዛ ጋር ያለው። በዚህ ጋር ዞረን ልንመለስ ነው እየዳዳን ያለው። ስቲል ኮንስትራክሽን ላይ ነው ያለው፣ ግን ኡራኤል ቤተክርስቲያን እንደምታዩት ነው። እዚህ ጋር ነው ያለው ኡራኤል ቤተክርስቲያን። ስለዚህ አሁን ቤቱ ጋር መጣ ማለት ነው። ወደ 22 ማዞሪያ እየሄድን ነው ማለት ነው ከኡራኤል ተነስተን። አያችሁት ኮንስትራክሽን 24/7 ነው የሚሰራው። ከዚህ በፊት ሁሌም እንደምለው አንድ ከዚህ ፕሮጀክት የሚያስደስተኝ ነገር ምንድነው የወርኪንግ ካልቸራችን ባህላችን በጣም ተቀይሯል። 24 ሰዓት ነው የሚሰራው። በፊት እንግዲህ 8 ሰዓት ሰራን ብለን ምንከንተን ምንል ሰዎች ውስጥ ምናረግ ሰዎች ነበር። ደከመኝ ማሞቴ ነው ምንል። አሁን የለም እንደሱና የወርኪንግ ካልቸሩ ተቀይሯል። ሰው 2-3 ስራ መስራት ጀምሯል። እንደዚህ በሽፍት ደግሞ 24 ሰዓት እየተሰራ ይሄን ሁሉ የምታዩት ውጤት ዝም ብሎ ቀን ብቻ እየተሰራ ማታ እየተተኛ ሳይሆን ከተማ ከንቲባዋም ሆነች ከሷ ጋር ያሉት አመራሮች ኢንክሉዲንግ ዘ ፕራይም ሚኒስተር ለሊት ባሻቸው ሰዓት ተነስተው ሳይት ጉብኝት ያደርጋሉ፣ ያያሉ፣ የተሰሩ ስራዎችን ያበረታታሉ፣ ያልተሰሩትን ደግሞ እዚህ ጋር ጎሏል ይሄን ስሩ ይላሉና የልፋት ውጤት ነው። ግን ደግሞ ሁሌም እንደምለው they need our support። ሁላችንም በመንችለው ሀገርን መንግስት ብቻውን አይሰራም። እኛም we have to support it። እኛም መስራት አለብን በጋራ ማለት ነው። ምክንያቱም እቺ ሀገር at the end of the day ነገ ብልጽግና ሊቀጥል ይችላል፣ ላይቀጥል ይችላል። መንግስት ይመጣል ይሄዳል። ሀገሪቷ ግን ብትዋብም ረክሳ ወይም ደግሞ ከሽፋ ቆሽሻ ብትጠብቀንም ለኛው ነው የማጽዳቱ ስራ። አሁን ግን ቀጥሎ ምናልባት ሀገር የሚረከበው ፓርቲ የተሰራ ነገር የተጀመረውን ነገር አሁን ኤክስፔክቴሽናችን ሀይ ሆኗል። ብዙ ሰርቶ አሳይተውናል። ከዚህ በኋላ የሚመጣው መሪ ምን አይነት መንገዶችን እንዴት አድርጎ ነው የሚሰራው? እንደው ከዚህ የተሻለ ነገር ምን ሰርቶ ነው ለምርጫም ውድድር ውስጥ ሲገባ ምንድነው ቴብል ላይ የሚያመጣልን ብለን ካሁኑ መጠየቅ እንወዳለንና በተፎካካሪ ፓርቲዎች እንግዲህ ተዘጋጁበት። ምንድነው what do you have and the table ብለን መጠየቃችን አይቀርምና get ready። እነዚህ ሰዎች እንደዚህ በሰፊው አስለምደውን መጣችሁ ጥቃቅንና አነስተኛ ስራ እናሳያችሁ ብትሉን ስለማንቀበላችሁ እንግዲህ ቆም ብሎ ራስን ማዘጋጀት ያስፈልጋል። ይዛችሁ የምትመጣት ፖሊሲያችሁ ምንድነው? ለከተማችን ብቻ ሳይሆን እንደ ሀገር ለኢትዮጵያ እንግዲህ ክልሎችም ላይ ብዙ ስራ እየተሰራ እንደሆነ አውቃለሁ። if God willing ክልሎች ላይ ያለውንም ነገር ሄዶ ለመስራት ሞክራለሁ። ግን አሁን ለጊዜው ግን እንግዲህ ያለው አዲስ አበባ ስለሆነ አሁን በውስጥ መንገድ ነው እየሄድን ያለ ነው። ወደ 22 እየሄድን ነው ደጎላጉል ህንጻና ከዛን በጎላጉል አድርገን እንግዲህ ቤት በኩል እንደምንወጣ እግዚአብሔር ይወቀው። ብቻ ግን እንደምታዩት ከተማዋ ይሄንን ትመስላለች። እንደምታዩት ብርሃን አለ ኤቭሪዌር። ጨለማ አታዩም። ያለው ሰው ይራመዳል። እንደውም እዚህ አካባቢ ትንሽ ጨለም ይላል እና ያላያችሁት ካላችሁ እባካችሁ የመንገድ መብራት እዚህ አካባቢ ይጎላል ይመስለኛል። አይ ቲንክ ገና ወደዚህ የተመጣ አይመስለኝም። ገና ለጊዜው እንግዲህ የህንጻው ባለቤቶች ምናምን ያው የከተማ አስተዳደሩ በሚያወጣው ህግ መሰረት መብራቶች ራሳቸው ቢልዲንጎቻቸው ላይ ያደረጉ እንጂ ገና ግን የከተማ አስተዳደሩ የሚያቆማቸው ፖሎች ይኖራሉ ብዬ አስባለሁ። ብዙ መብራቶች ይሰራሉ ብዬ አስባለሁ። ግን ስቲል እንደዛም ሆኖ የማህበረሰቡ እንግዲህ ፍላጎትም ስላለበት ፈቃደኝነትም ስላለበት በትብብር ነው ማለት እንዳልኩት መንግስት ብቻውን አይደለም ሀገር የሚሰራው ህዝብም አብሮ በትብብር ነውና እንደምታዩት ህዝቡም ተባብሮ ከተማችን ነው የኛው ነው ብሎ ኃላፊነት በነገራችን ላይ ሁሉ ጊዜ እንደምለው ሴንስ ኦፍ ቢሎንጊንግነስ የኔ ነው የሚል ነገር ከሌለ ሁላችንም አቆሽሸ ነው የምንሄደው እና አሁን ይሄ ሴንስ ኦፍ ቢሎንጊንግነስ እቺ የኔ ከተማ ነች የሚልና ሪስፖንሲቢሊቲ የሚሰማው ዜጋ እንግዲህ መንግስት ባስቀመጠለት አቅጣጫ የልማቱ ተሳታፊ እንደሆነ እያየንበት ያለው ሁኔታ ነው ያለው። ግን
እንዳልኩት እዚህ አካባቢ ትንሽ መብራት ይጎላል። እሱን የከተማ መስተዳደሩ የመንገድ መብራት ማለት ነው አሉ እንደዚህ በርቀት የሚታዩ ምናምን፣ ግን ስቲል ኮንስትራክሽን ላይ ያለ መንገድ ነው፣ ገና ይቀራዋል። እንደምታዩት የተቆፋፈሩ ነገሮች እየታዩ ነው፣ እየተሰራ ያለ ነው። እንዳልኩትም 24 ሰዓት ነው የሚሰራው ያለ እረፍትና በዛ ሁሉ መካከል በዛ ሁሉ መከራ በዛ ሁሉ ጦርነት በዛ ሁሉ ጫና ውስጥ ተሆኖ ይሄንን መስራት ከተቻለ ሰላም ብንሆን ሰላማችን ቢመለስ ህዝባችን ጀልቦ ወጥቶ መግባት ቢችል መሳሪያ ታጥቆ ጫካ የገባው መሳሪያውን አስቀምጦ ይልቅ ደም ከማፍሰስና መሳሪያ ያወዛወዘ ጫካ ከመዞር ይልቅ ወደ ልማት አይኑን ቢያዝር ወጣቱን ቢያስተባብር ከዚህ የበለጠ ማገዝ ብንችል የጋራ ሀገራችን ስለሆነች ከዚህ የበለጠ ብዙ መስራት እንችል ነበረ። አንፎርቹኔትሊ እንግዲህ ያው በጥባጭ አይጠፋምና በየቦታው በጥባጭ አለ። ግን እንደዛም ሆኖ በብዙ ችግሮች መካከልም ሆኖ ግን መንግስት ግን ስራውን መስራቱን አላቆመም። which is ሁላችንም ይበልን የሚያስብልና ሰፖርት ልናደርገውም አፕሪሺየት ልናደርገውም የሚገባ ነገር ግን አሁን unfortunately we are unappreciative appreciate አናደርግም። እና እዚህ ጋር ጎላጎል ህንጻ ነው እዚህ ጋር ወደ በዛ ጋር ነው የቀረኝ ሙሉ መገናኛ ከደረስን እንዴ ታው ከመቸው ይሄ ወደ ቦሌ መገናኛ የሚወስደው ያውላችሁ ጠፋኝ። እዚህ ጋር ደርሼ በቃ ብዙ እንትን አልኩኝና ጠፋኝ። ወደ መገናኛ የሚወስደው መንገድ ነው ቤቱ ጋር የሚያወጣው ማለት ነው። በዚህ ይሄ መገናኛውን ድሮ እዚህ ነበር ሰፈር ያሁን ለስሙ ግን ጠፋኝ። 24 ኖር ያለው ድሮ እንግዲህ ልጆች ሆነን እዚህ 24 ቀበሌ ኖር ነው መገናኛ በዚህ በቤተልሔም ወደ ታች ወርዳችሁ ምናምን እዛ ነበርኩ። አሁን ይሄ የምታዩት መንገድ ያ ቀለበት መንገዱ ተነሳ። አያችሁት? ያ ግግር ያለ ነበርና ሰው ሁሉ እየዘለለ ቀሚሱን እየሰበሰበ የሚሻገረው ነበርና ሁሌ ነበር መበሳጭበት። እሱ ተነስቶ እንደዚህ ሰፋ ተደርጎ በነገራችን ላይ እንደ ሀገር ኪሳራ ውስጥ ከቶናል ያ መንገድ ብዬ ነው ማስበው። ኢንክሉዲንግ አሁን ሳየው የባቡር ነው ያሉት ሜትሮ የሰሩት መንገድ ሳይቀር ትንሽ ያለ ፕላን የተሰራም ነገር ስለሆነ ከጥቅሙ እኔ ጉዳቱን አመዝኖብኝ ያየሁት እና አይ ቲንክ ወደፊት ለሱ መፍትሄ ይሰጡታል ብዬ አስባለሁኝ። እንግዲህ ለኔ የታየኝ ነው ባለሙያ አይደለሁም፣ ግን እንዳየሁት ከሆነ ብዙ ማህበረሰብ ያጉላላል። ትራፊክ ጃም እንዲኖርም ከሚያደርጉት ነገሮች መካከል አንዱ እሱ ነው። አይ ቲንክ ከተማ አስተዳደሩ እሱን ያስብበታል ብዬ አስባለሁኝ። አሁን ይሄ እንደምታዩት ወደ ኢምፔሪያል የሚሄደው መንገድ ነው። እዚህ ጋር ሞይንኮ ኒያላ ሞተርስ ነው እዚህ ጋር የነበረ ሞይንኮ አይደል? ኒያላ ሞተርስ የነበረበት ነው አልተሳሳትኩም። ይሄው እዚህ ጋር ኒያላ ሞተርስ እንደዚህ አምሮ ተሰርቷል። የመገናኛ ወደ ታች ወደ ኢምፔሪያል እየሄድን ነው። አያችሁ በየቦታው ስክሪኖች አሉ። በቃ ማለት ቀርቷል ወረቀት መነጣጠፍ በየግርግዳውና ቅጣት አለው በነገራችን ላይ እና ቅድም እንዳልኩት which is good እንደውም ልናበረታታው ነው የሚገባው። ይሄ እንዳለ እንደምታዩት የኢምፔሪያል መንገድ ነው መገናኛ። በዚህ ጋር ይሄ ወደ 24 መገንጠያ ያለው አይ ቲንክ በዚህ ጋር አንድ መንገድ ነበረው ካልተሳሳትኩኝ ግምቴ ትክክል ከሆነ እንግዲህ በዚህ ጋር ግን ይሄ ወደ ቦሌ የሚወስደናል ማለት ነው። ወደ ቦሌ ራሱ ቀጥ አድርጎ የሚወስደን መንገድ ነው። ያውላችሁ በዚህ በመሃሉ አሁን እንዴ በላይ ልንወጣ ነው እኛ በዚህ ጋር በመሃል ሁሉ እዚህ ጋር በድልድዩ ስርም ማለፊያ አለው። ብርሃን አለ። በፊት አይ ቲንክ ጨለማ ነገር ነበር። አሁን ግን ብዙ መብራቶች አሉ እንደምታዩት። ማስታወቂያዎች እንዲህ ነው የሚሰሩት። አሁን በላይ ነው እየሄድን ያለነው። ኢምፔሪያል ሆቴል በዚህ በኩል አለ። ኢምፔሪያል ሆቴል በዚህ ጋር አለ። ከዛ በኋላ እዚህ ጋር አይ ቲንክ የኤርፖርት ሞቴል ነው አይደል? ከፊት ለፊታችን የምናየው እዛ ጋር እዚህ ጋር ምናምን ኤርፖርት ሞቴል ከፊት ለፊታችን አለ። ከዛ ይሄ ወደ ኤርፖርቱ እየተጠጋ ነው ማለት ነው። ይሄ በዘመናዊ መልክ አዲስ ቻርጅ መብራት የመኪና ቻርጅ ይሄ እንደዚህ ጋር የኤሌክትሪክ ቻርጅ መኪና ቻርጅ የሚያደርግ ስቴሽኖች አሉ እዚህ ጋር አላችሁ። ይሄ እንዲህ እንዳለ ሰዎች ይመጡና ፓርክ አድርገው መኪናዎቻቸውን ቻርጅ አድርገው ይላሉ። እዛ ጋር ያያችሁት ተደርድሮ ሜቢ አይ ዶንት ኖ። እስቲ ቆይ እንደዚህ ያደርገ ያውላችሁ ሲኖ ጭራቅም አለ። እንግዲህ ሲኖ ትራክ ነበረ፣ ግን ያው እኛ ሲኖ ጭራቅ ስለምንፈራው ሲኖ ጭራቅ ነበረ ምንለውና ሲያልፍ አየሁት እና ያውላችሁ እዚህ ጋር አሁን እሱ አለና ደስ የሚሉ ነገሮች አሉ ልላችሁ ነው። ያው እንግዲህ
ኢንፍሌሽኑ ምናምን እንዳለ ሆነ ሁሌም የምንለው ይሄው እዚህ ጋር እንደምታየው ሰፋ ነገር ተደርጓል። ይሄ ነው ኤርፖርት ሞቴል ሞይንኮ እዚህ ጋር ሞይንኮ አለ። እዛ ጋር ደግሞ ሆቴል አይደለ ሀያት ሆስፒታል። ኦኬ አንተ ደግሞ ክልልህን በደንብ የኔም ነው እኮ አይደል እንዴ የበለጠ ካዛብላንካ ስለማውቃት ነው እንጂ እና እንደምታዩት ነው ኦልሞስት እንግዲህ ቦሌ አደባባዩ ጋር ልንደርስ ነው። ዞረን በዚሁ ነው የምንመለሰው። አይ ቲንክ ወደ 4 ኪሎ በመንሄድ ይሆናል ማለት ነው። ያው ይህንን ይመስላል አዲስ አበባ እንግዲህ በምሽት እንደዚህ ነው ሰው ሞክ ያደርጋል። እንደምታዩት ስንት ሰዓት ነው አሁን? 9 o'clock አልፏል። አይ ቲንክ 9 o'clock አልፏል። ግን ሰው ግን ይሄዳል ያለው መንገድ ላይ ብርሃን ነው። በነገራችን ላይ ብዙም ጨለማ ምናምን አልታየኝም። ይህ እየወጣን ነው ከቦሌ አደባባዩን ዞረን ተመልሰናል። ቤት በኩል አትሉኝም? ቅድም ኤሌክትሪክ ቻርጅ ስቴሽኖች እዚህ ጋር አሉ ያልኳችሁ። ይሄ እዚህ ጋር ትዝ ይላችሁ ከሆነ ቦራ አሚዝመንት ፓርክ ነው። በዚህ በኩል ያለው መኪናዎች የምታዩት አሁንም አለ ቦራ። እንደውም ጥሩ ሆኖላቸዋል። የተለያዩ ካፌዎች ምናምን እዚህ ጋር ተሰርተዋል። እዚህ ጋር ኤሌክትሪክ ቻርጅ ስቴሽን አሉ። እንግዲህ ኢትዮጵያ እውነት ለመናገር ከነ ናይሮቢም የምታስንቆናለች በኤሌክትሪክ ካር ቶሎ ቴክኖሎጂን አዶፕት ማድረግ። እነዚህ ባይዘው እነዚህ ፖሎቹ የምታያቸው ስልኮቻችሁን እዚህ ጋር ቻርጅ ማድረግ ትችላላችሁ። ታውቃላችሁ ስልካውን ባትሪ ቢሞትባችሁ እዚህ ጋር ቆም ብላችሁ ኬብሉ ካላችሁ ቦርሳችሁ ውስጥ ወጣ አርጋችሁ ስልኮቻችሁንም ጭምር ቻርጅ ማድረግ የምትችሉባቸው ፖሎች ናቸው። እዚህ ጋር የምታያቸው በጣም ዘመናዊ የሆኑ ፖሎች ናቸውና ዩኤስቢ መሰኪያ ያላቸው ምናምን ማለት ነው። ባለፈው እንደውም ይሰራ ይሆን አይሰራ ይሆን ብዬ ሞክረው ይሰራል። እና እዚህ ጋር ኤሌክትሪክ መኪናዎቹን ቻርጅ የሚደረጉበት እነዚህ ናቸው። እዚህ ጋር እንደምታዩት እዛ ጋር ያሉ መኪኖች ተሰልፈዋል። በቂ አይደለም ስቲል፣ ምክንያቱም በጣም ብዙ የኤሌክትሪክ መኪናዎች እየገቡ ነው፣ አውቶቡሶችም ምናምኖችም። እና እንግዲህ ከኢንቫይሮንመንትም አንጻር እንግዲህ የተበከለ አየርንም ለመከላከል ጭምር በቃ በርቱ ተበራቱ መባል ያለበት ነገር ነው ብዬ አስባለሁ። እንደውም ወደ ስቴሽኑ ገባን። ያው ብዙ መኪናዎች እዚህ ጋር ተደርድረዋል። እየጠጡ ነው ነዳጅ። ነዳጁ እንግዲህ ምንድነው ያ ነዳጅ ምንድነው ማለት ነው? ያ ነዳጅ ቻርጅ ማድረግ ነው። ልክ ነዳጅ እንደምንቀዳው እዚህ ጋር ደግሞ ቻርጀራቸውን ላጣ አድርገው እዛው አውቶማቲካሊ ይከፍላሉ። ከዛን ቻርጅ አድርገው የሚወጡበት ማለት ነው። ይሄ በእውነት ለመናገር ኢቭን አይ ቲንክ አውሮፓዎችንም ሳንቀድማቸው መንቀር አይመስለኝም። ቶሎ ነው አለ ስቲል። በእርግጥ በነዳጅ የሚሰሩ መኪናዎችም እንዳሉ አሉ። ግን ኢትዮጵያ በጣም በገፍ እየገባ ነው። ከዛም አልፎ ደግሞ እዚህ አሰምብል ማድረግም ተጀምሯል። አሁን በቀደም እያየሁኝ ነበረ በላይነህ ክንዴ ጭምር የኤሌክትሪክ ካር ነው። ከፍለፍት ያው የምታዩቸው መኪናዎች እንደምታዩት ኤሌክትሪክ ናቸው። ተራ እየጠበቁ ነው ቻርጅ ለማድረግ። እንግዲህ አንደኛው ለመግባት እየታገለ ለዚህ ነው ቆመን ያለ ነው እና እዛ ጋር እንትን ብሎ ቆሟል። አንዴ ወረድ ብዬ ግን አይሆንም ይቅር። ለማንኛውም ግን የምታያቸው እንዳለ ቻርጅ እያደረጉ ነው ያሉት። አያቻቸው ቻርጅ እያደረጉ ነው። እኚህ እንዳለ በሰልፍ ነው ቻርጅ እያደረጉ ያሉትና ልክ ነዳጅ ለመቅዳት እንደምንሰለፈው ማለት ነው ኤሌክትሪክ ቻርጅ ለማድረግም እንግዲህ ኤሌክትሪክ ካር መኪኖችን እንግዲህ ጠቀሜታ እኔ ልነግራችሁ አልችልም። በተለይ እንደ ኢትዮጵያ ላለ የዶላር እጥረት ባለበት ሀገር አይ ቲንክ በነዳጅ የምናወጣው ሀገሪቷ ብዙ ቢሊየንስ ኦፍ ዶላርስ ነው በአመት ለነዳጅ ማስገቢያ ብቻ የምታወጣውና አይ ቲንክ እሱንም መቀነስ የሚያስችል ነገር ነውና አሁን እንደውም መኪኖች ስሰማ በነዳጅ የሚሰሩ መኪኖች ቀንሰዋል አሉ ዋጋቸው። አሁን እንትን ወደድ ያለው በኤሌክትሪክ የሚሰራው ነው። አሁን ብዙ ሰው መጀመሪያ ላይ ፈርቶት ነበረ። አሁን ግን አዳፕት እያደረገ ሁልጊዜም ለነገሩ አዲስ ነገር ሲሆን ያስፈራል አይደል? ብዙ ሰው አዲስ ነገር ሲሆን ይደነግጣል። ላይክ ለመቀበል መጀመሪያ ላይ ሬዚስት እናደርጋለን። ንጉሴ ምኒልክንም እኮ እንትና ገቡ እንትና ወጡ ተብሎ አንዴ ሴጣን ቤት አንዴ ምን ሲኒማውን ብዙ ነገር መኪና ለማስገባት እንኳን ብዙ ትግል ነበር የነበረውና አሁን በዚህ ዘመንም ቴክኖሎጂን ለመቀበል ሬዚስት ብናደርግ የሚጠበቅ ነገር ነው ለማለት ነው። አሁን ተመልሰን ወደ መገናኛ እየመጣን ነው። ቅድም
በዛ በኒያላ ሞተርስ በኩል ነው የወረድነው የነበረው። አሁን ደግሞ በአምቼ ሳይድ ወይም እዚህ ጋር አንበሳ ጋራዥ አለ። አንበሳ ጋራዥ እንግዲህ ባስ እንግዲህ 52 ምናምን ባስ ላይ የተንጠላጠልን የባስ ትኬት ዲዲዲኛ መጀመሪያ አናቅም ነበር። ለባስ ሌባ መስሎን ለካ ባስ ለመያዝ ነው ህዝብ የሚሯሯጠው። እኛ እንግዲህ ባለ ሀገር ልጆች ከክፍለ ሀገር መተን ምንድነው ህዝቡ የሚሮጠው ስንል ለካ ባስ ሊይዝ ነው መች ገብቶን እና ለማንኛውም እዚህ አካባቢ የኢትዮጵያ ደረጃዎች ኢንስቲትዩት ነው ጥራትና እናንተ ገና ብዙ ስራ አለባችሁ መስራት ያለባችሁ ደረጃና ጥራት ምግብ ሲገባ አትቆጣጠሩ መኪና ሲገባ ብዙ ነገር አለባችሁ። ለማንኛውም እንመጣለን ወደፊት ወጥሩና ስሩ። ለማንኛውም እዚህ ጋር አምቼ ነው አምቼን የምታቁታላችሁ። በዚህ በኩል እዚህ ጋር ዘርፈሻዋል ትምህርት ቤት ነበረ የነበረው። በዚህ ጋር ደግሞ ምስራቅ የሚባል በዚህ ወርታች ኤሌመንተሪ ስኩል ነበር። እዚህ ጋር ደግሞ ዘርፈሻዋል ነበር ወደ ሲኤምሲ መገንጠያ ማለት ነው አምቼን። ከዛን ወደ ታች በዛ በኩል ወደ አንበሳ ጋር ነው ኢትዮ ፕላስቲክ ምናምን በዛ በኩል ነበረ መሰለኝ አይ ቲንክ። እና ወደ ላይ የምታዩት እንግዲህ የመገናኛ ነው። ወደ ቶፕ ቪው ሆቴል ሜጃ ወደ ላይ አለ አሁን። በዚህ ጋር ግን ዞሮ ወደ ሲኤምሲ መገንጠያ የጫካ ፕሮጀክት ላይ መብራቱ ተንቦግቦጎ የምታዩት በነገራችን ላይ ያላለቀው የጫካ ፕሮጀክት ነው። ሲያልቅማ ወይ አዲስ አበባ ወይ አራዳ ወይ ምልናስ ብላችሁ ሚቀር አይመስለኝም ማለታችሁ አይቀርም። እና ለማንኛውም ሀገርም እንደ ሰው ይናፈቃሉ ይልትላ ማለታችሁ አይቀርም። ለማናቸውም እዚህ ጋር ይሄ የቶፕ ቪው ነው። እዚህ ጋር ወደ ቶፕ ቪው መሄጃ መንገድ ትዝላችሁ ከሆነ እዛች ከቀጭን መንገድ ነበረች። አሁን እንግዲህ ልትታየኝ አልቻለችም። ይሄ ወደ 4 ኪሎ የሚያወጣው ጫካ ፕሮጀክት ነው ይሄ። ዋው እዩት በእናታችሁ እግዚአብሔርን ተመልከቱት በእናታችሁ። የጫካ ፕሮጀክት ነው። ቤተ መንግስት ምናምን ያላችሁት እኮ ነው። ገብታችኋል ግን እና ለማንኛውም ከዚህ በፊት አንድ እንትን ብያችሁ ነበርና ከተማዋን ኮኔክት በአራቱ ማዕዘን ኮኔክቲቪቲ ስራ ነው እየተሰራ ያለው። በአራቱ ማዕዘን ሄዳችሁ ዞሮ የሆነ ቦታ የሚገናኝ ነገር አለና ከቦሌ ጀምራችሁ እስከ ታች እስከ ቡራዩ ምናምን ብትወጡ በዚህ በሰበታ ምናምን ኮኔክት የማድረግ ስራ ነው እየተሰራ ያለውና አይ ቲንክ ከተማዋን እንደ ቀለበት የሚዞራት መንገድ እየተሰራ ነው ያለው። ብዙ መንገዶች እየተሰሩ ነው ያሉትና የተሰራውን አፕሪሺየት እያደረግን ያልተሰራውን ደግሞ እዚች ጋችን ብታሻሽሉ እያልን መቀጠል ነው የሚያዋጣው። እንደ ሀገርም እንደ ሪስፖንሲቢሊቲ እንደሚሰማው ዜጋም ሀገራችንን እንወዳለን የምንል ከሆነ the only way out ያለን ምንድነው ተቻችሎ ያለንን የፖለቲካል ዲፈረንስ ሳይድ አድርጎ አስቀምጦ ወደ ሀገር ልማት ላይ ትኩረት አድርገን ብዙ ያልተሰሩ ነገሮች ስላሉ በጎደለው ደግሞ እኛ ምን እንሙላ ብለን መጠየቅ ነው። በተለይ ዲያስፖራ ዝም ብላችሁ እዛ ከምታለቃቅሱ ሀገራችሁ ግቡና ኢንቨስት አድርጉ። ብሩን ተንተረሳችሁት ምን ልታደርጉት ነው ያላችሁም በዌልፌር ነው በብዛት የሚኖረው አሉ። እና ሀገራችሁ ግቡና ኢንቨስት አድርጉ። ብዙ የሚሰራ ነገር አለ። በመንግስት ብቻ አትለማም። ብዙ ባለሀብቶች ፓርቲሲፔት ግን በተሰራ ከተማ ላይ መጥቶ እንደው ካናቱ ለመጨለፍ አትሯሯጡ። ሲሰራ ሀገራችንን ስንገነባ አብረን በጋራ እንገንባ ስትባሉ አይ አሻፈረኝ ብላችሁ ወደ ኋላ እየተሽለጠለጣችሁ ከዛ ደግሞ ከፍታው ለመላስ ደግሞ የሚቀድማችሁ የለም። እጃችሁን ኪሳችሁ አርጋችሁ ነጭ ኬፕና ቲሸርት እና እንትናችሁን አርጋችሁ መታችሁ እዚህ ውስጥ ስታረጉ በተለይ እዚህ ያለው ላይና ያኔም ፈረሰ ቅርስ ምናምን ስትሉ የነበራችሁ ሰዎች በብዛት እንዳልኩት ነው ያልተመቻችሁ ነገር እዛ መታችሁ ብታዩት እኮ የኒውዮርክ በቃ ሰማይ ጠቀስ ህንጻ ምናምን ብላችሁ እንዳትላጡ። በቃ አየነው ፎቁንም አየነው ከግር እስከ ራሱ ሊሏችሁ ሆነና እሱ ነው አይ ቲንክ ያበሳጫችሁ ይመስለኝና አይ ቲንክ እዚህ አካባቢ ያለ መብራት የጠፋ ይመስለኛል። ትንሽ ጨለም ብሏል። ፖዝ ላርግ ወደ ብሪቲሽ ኤምባሲ ምናምን ብሪቲሽ አለፍን። ብሪቲሽ ኤምባሲን አለፍና አሁን ደግሞ የኬንያ ኤምባሲ የራሻ ኤምባሲ ብዝሃ ህይወት ኢንስቲትዩት እዚህ አካባቢ ነበር ካልተሳሳትኩ አይደለ? አለ ይኸውላችሁ ብዝሃ ህይወት ኢንስቲትዩት እዚህ ጋር አለ ይኸውላችሁ ነው ያረሳው። ከዛን አሁን ይሄ ወደ ኮከበ ጽባህ ትምህርት ቤት እየተጠጋና ያለ ነው
እና በዚህ እንዳልኳችሁ ብርቲሽ ኤምባሲን አለፍነው ትንሽ መብራት ጠፍቶ ስለነበረ ጨለምለም ስላለ አሁንም ቢሆን ይሄን ያህል ቪዲዮ ጥራት የለውም አፉ ትሉኛላችሁ ብዬ አስባለሁ። የሚቆለው ኮከበ ጽባህ ትምህርት ቤት ያውላችሁ ትምህርት ቤቴ በነገራችን ላይ ኮከበ ጽባህ ነው የተማርኩት። በዚህ አጋጣሚ እንድታውቁት ያህል ኮከበ ጽባህ ትምህርት ቤት ያው በዚህ በኩል አለ እሱ ነው። እዚህ ጋር ወፍጮ ቤት ክላስ የሚባል ነበረ ድሮ በቃ አይቃስ። ከዛን ወደ ላይ ደግሞ ቀበና እዚህ ጋር አሁን እንግዲህ የነበረው ቅንብቢት ምናምን የሚባል እዚህ ጋር ነበር። ቅንብቢት ልጆች ምናምን የሚባሉ ነበር ድሮ በግሩፕ የሚጣሉ። ከዛ ደግሞ በዚህ ጋር ደግሞ ኪዳነ ምህረት ትምህርት ቤት አለ። የኪዳነ ምህረት የካቶሊኮች ስኩል ማለት ነው። በዚህ ጋር ነበር የነበረው። በጣም በቃ በሚገርማችሁ ሁኔታ ከተማዋን እንደውም እኔ ጎበዝ ነኝ እያሉኝ ነው ጓደኞቼ። በነገራችን ላይ እንደውም ከተማዋን ማወቅሽ ራሱ ትደነቂያለሽ እያሉኝ ነው እና ያሉት አይ ቲንክ በዚህ ጋር ወደ ጃን ሜዳ ወደ ሽሮ ሜዳ የሚወስደን ወይም ወደ ቤላ የሚያወጣን መንገድ ነው። አሜሪካ ላላችሁ ወደ አሜሪካ ኤምባሲን በዚህ ጋር ይወስዳል። በዚህ ጋር ግን ኤግዛክትሊ 4 ኪሎ በወጣቶችና ህጻናት ስፖርት ምናምን በስላሴ ታች ነው። በዚህ ጋር ምንድን ነበር የነበረው ወጣቶችና ስፖርት ማዕከል እዚህ ጋር እንዳለ አቅ ነበረ። ወዲኛ በኩል ያ መንገድ እዛ ጋር መብራቱ ተንቦግቦጎ የምታዩት ቦታ የእሱ ቦታ ነው። ወጣቶችና ህጻናት ወክማ የሚባለው የነበረው ግሪን ነው። ቀጥታ ነው የምትሄደው አይደለ? ኦኬ። መታጠፊያው ሬድ ነው እና በጣም የሚገርም ነው። ትንሽ ጨለም ነገር ብሏል። እስቲ ቆይ አሁን እየዞርን ነው ያለ ነው። በመሀል አቁሜ ነበረ ትንሽ እንትን ጉም ነገር ሆኖብኝ ነበር። አሁን ግን የቴክኒክ ችግር አስተካክያለሁ። አይ ቲንክ ትንፋሼ መኪናዋን አለባት መሰለኝ። በዚህ ጋር እንደምታዩት ወደ ወክማ በኩል ነው እየመጣን ያለ ነው። ወክማ በዚህ በኩል አለ። ከዛ በኋላ ወደ ፊት ለፊት እንግዲህ የምናየው ምን ነው ማለት ነው 4 ኪሎን የምናየው ይሆናል ማለት ነው። አያችሁት አይደለ? እዚህ ጋር ወክማ እዚህ ጋር ነበር የነበር ወዲህ ጋር ነው የቤሌር መሄጃ እንዴ አለፍ ነው እንዴ? ኦኬ አለፍ ነው። አዛ ጋር ወክማ አደረግነው። ኦኬ ይሄው 4 ኪሎ የቤሌር መታጠፊያችሁ እቺ መንገዷ ትዛለችን ወደ አዋሬም ያወጣል እኮ እቺ መንገድ ወደ ራስ አምባ። ይሄ ራስ አምባ አይደለ? ኦኬ ያው በዚች ጋር ነች ራስ አምባ ሆቴል። ራስ አምባ ሆቴል ተከርክማለች በነገራችን ላይ አይደለ? ተከርክማለች። አችሁት ራስ አምባ አይውላችሁ እዚህ ጋር ራስ አምባ ሆቴል አለ። እንግዲህ በተሻለ መጠን አም ትራይንግ እንግዲህ ስፖርቶቹን ላለመርሳት እየሞከርኩኝ ነው ያለሁት። ፊት ለፊት የትምህርት ሚኒስቴር ቢሮ ያለ ይመስላል። ገና ነው በወዲያ 4 ኪሎ ጋር የምናየው ይሆናል። እንግዲህ አሁን ራስ አምባ ጋር ነን ያለ ነው። ወደ 4 ኪሎ እየገሰገስን ከዛ ትምህርት ሚኒስቴርን ደግሞ አሳያችኋለሁ። ቀለሙ ተቀየረ ምናምን አራታው ያውላችሁ በየቦታው ያሉትን ሰው ይውላችሁ። በዚህ በምሽት ሴቶች ሆነው እንግዲህ ይሄዳሉ ያሉት መንገዱ ብርሃን ፏ ያለ ስለሆነ አይ ቲንክ መፍራት አቁመዋል መሰለኝ ሴቱ። እንደውም ብዙ ሰው የለም ዛሬ ምናልባት ያዘቦት ቀን ስለሆነ ዊኬንድ ስላልሆነ እንጂ ወክማ እዚህ ጋር ነው። ያ ይቀርባሉኝ ለቅድሙ ሱታታ መሳሳት ያለ ነው አይደል? ሰፈራችሁ እዚህ አካባቢ ነው የሆናችሁ ልጆች እንደውም ይሄን ማወቅ የራሱ ቅድስት ስላሴ ዩኒቨርሲቲን እዚህ ጋር አለላችሁ። ዩኒቨርሲቲው እዚህ ጋር አለ። ይሄው እዚህ ጋር ዩኒቨርሲቲው ብልጽግና ጽህፈት ቤት እዚህ ጋር ነው ያለው። አሁን እስኪ እዚህ ጋር አሁን ብልጽግና ብለህ አንተ ለምን ጠራ? ቢሮ ነው። አሁን እስቲ የብልጽግና ካድሬ እኮ ሊያስብለኝ ነው። ገብቷችኋል አይደለ? ይኸውላችሁ ትምህርት ሚኒስቴር እዛ ጋር ነው ያለው። ለማንኛውም እና አሪፍ ካድሬ ወጣሻል በሉኝ እና ቀጥታ ይኸውላችሁ እዚህ ጋር 4 ኪሎ እዚህ ጋር እንግዲህ 4 ኪሎ ዩኒቨርሲቲ ነው የነበረው በዚህ በኩል። እዚህ ጋር ደግሞ ጆሊ ባር ነበረ። አሁን ጆሊ ባር የለም፣ ድልድይ ሆኗል እንግዲህ እና ጆሊ ባር
የለችም። እዛ ጋር ቱሪስት ሚኒስቴር አለ። እዚህ ጋር ቱሪስት ሆቴል ነበር የነበረው። እዚህ ጋር በእናታችሁ እነ ሰብለ ምናምን ምግብ ቤት፣ አሳ ቤት ምናምን ነበር። ትዝ ይላችኋል? ጁስ ቤቶች ምናምኖች እዚህ አካባቢ በቃ በስማ ወይ ትዝታ ተቀሰቀስና ይኸውላችሁ አለች ጁስ ቤቷ። እናንተ ጉድ በሉ ኖ በሉ ጁስ ቤቷን አየኋት እዚህ ጋር አለ። አሁንም ይኸውላችሁ ይሄ የ4 ኪሎ መንገድ ነው። ከ4 ኪሎ አሁን ወደ ፒያሳ የሚወስደው መንገድ ላይ ነው የምንገኘውና ከተማዋ ይኸውላችሁ እንደዚህ የተንቦጎቦገች ነች። እግዚአብሔርን አሁን እስቲ እኔ አሁን በእውነት ዝም ብላችሁ እንደው ሱስ ሆኖባችሁ ነው እንጂ አፕሪሺየቲቭ ነው። አንዳንድ ቀን አፕሪሺየት አድርጉ እንጂ። እናመሰግናለን። ደግሞ እዚህ ጋር ይጎላል። እስኪ ወደኛ ሰፈር አረ እንደውም እኔ በዚሁ አጋጣሚ እንደውም ላድርስ እንደውም የምትሰሙ ሰዎች ካላችሁ ወደ ገርጂ ብቅ የምትሉት መቼ ነው? ብዙ መሰራት ያለበት መንገድ አለና ብዙ መሰራት ያለበት መንገድ ብቻ ሳይሆን የእውነት በቃ ያ ሰፈርም መስፋት አለበት መንገዱ። በቃ ሁሉ ጊዜ ክራውድድ ነው ምናምንና እሱንም መንገዱን ሰፋ አድርጉት። መናፈሻም ስሩልን። በዚሁ አጋጣሚ እንናገር እንዴ ይኸውላችሁ አሁን ይሄ ወደ ፒያሳ እዚህ ጋር እንትን የነበረበት ማለት የግሪክ ቸርች አይደል? ይኸውላችሁ የግሪክ ቸርች በዚህ በኩል አለ። ይኸውላችሁ ፒያሳ ይሄ ቲሩም ምናምን የነበረበት ነው እንዴ? አይደለም 7 ደረጃ ነው ያለ ነው። ቲሩም በዛ ጋር ነው የነበረው አይደለ? ይኸው ተመልከቱት። ይሄንን ይሄ ኮንቲኔ የነበረው ነው አይደለ? 7 ደረጃን አለፍነው ወደ ናዝሬት ስኩል ምናምን። ከዛ ይሄ ራስ መኮንን ድልድይ ነው። አያችሁት? እዚህ ጋር እዚህ ጫፍ ላይ ሆነች እንትን ክትፎ ቤት ነገር ነበረች። እኔ እኮ ምግብ ቤት በቃ ከድሮ ጀምሮ እና እዚህ ጋር ጋሽ ስብሐት የማይጠፋበት ቲሩም አይጠፋም ነበረ ጋሽ ስብሐት አይደል? በጣም በቃና ይኸውላችሁ ደግሞ ወደ ጊዮርጊስ የሚያወጣ መንገድ ነው። ዞረን በዛ ጋር እንመልሳለን። ይኸውላችሁ ይሄ እንትን ምንድን ነበር ቲያትር ቤቱ? በሀገር ፍቅር ጋር እንደዚህ ወደ ላይ እንወጣና አቤት እዚህ መንገድ ላይ የተሰለፍነው መሰለፍ ከክፍለ ሀገር መተን እናቴ ቲያትር ጋብዛችኋለሁ ብላን በክረምት ትምህርት ሲዘጋ ነበር መጣውና ዝናብ እየቀጠቀጠን ሀገር ፍቅር ተሰልፈናል እላችሁና ቲያትር ቤቱ አልፈረሰም። እሺ በነገራችን ላይ አለ ቲያትር ቤቱ አሁንም አገልግሎት እንግዲህ ሚስጣይስታላለም። ከዛ በኋላ ይሄው እንደምታዩት ከዛ በኋላ የምንድነን ማለት ነው የጊዮርጊስ ይኸውላችሁ ወደዚህ ይሄ ወደ ዮሐንስ ማመሄጃ መንገድ ነው አይደለ? ወደ ሰሜን ማዘጋጃ መንገድ ነው። ይሄኛው ወደ ሰሜን ማዘጋጃ ነው። ገና ከሚሰሩ ነገር ሲሆን እዚህ ጋር ጊዮርጊስ አለ። ጊዮርጊስ ቤተክርስቲያን አለ። ከዛን ከፊት ለፊት እንግዲህ እንደምታውቁት ታሪካችን የሁላችንም ታሪክ ያለበት ማለት በቃ ኢትዮጵያ ስንል አድዋና ኢትዮጵያ የማይነጣጠሉ ታሪካችን የተሰራበት ማንነታችን የተገኘበት አባቶቻችን ኩራት ብቻ ሳይሆን በቃ ማንነታችንን የሰጡበት ህይወታቸውን የገበሩበት የአድዋ ሙዚየም እዛ ጋር ታዩታላችሁ። እዚህ ጋር ደግሞ እንግዲህ የከተማ ከንቲባው ቢሮ እዚህ ጋር ነው ያለው እንደምታዩት። እዚህ ጋር እንግዲህ አድዋ 001 ነው የሰሜን ጀግኖች በር ይላል በዚህ በኩል ይኸውላችሁ። እኔ ራሴን ላስገባው ነው አዞርኩት እንትን ላለው ዙም አረጋዋለሁ ብዬ እጄን አስገብቼው ነበር። ይቅር በሉኝ ብያለሁ። እዚህ ጋር አደባባዩን እየዞር ነው ለምን በዚህ ጋር ይኸውላችሁ የከተማ ከንቲባ መስተዳደር ቢሮ ነው። በዚህ ጋር ወደ አውቶቡስ ተራ ወይም ወደ አቡነ ጴጥሮስ እየወረድን ያለ ነው። በአቡነ ጴጥሮስ በኩል አድርገን አይ ቲንክ ወደ ላይ እንዞርና የአድዋን እንዞረዋለን ማለት ነው። ምክንያቱም በዛ ጋር ዋን ዌይ ብቻ ስለሆነ ያለው። አሁን በዚህ ጋር አቡነ ጴጥሮስ ሐውልት ጋር ደርሰናል። እንግዲህ ይሄ ወደ ታች ስትሄዱ ወደ አትክልት ተራ ወይም ወደ መርካቶ ምናምን የሚወስደው ነው። ስለዚህ አሁን የአቡነ ጴጥሮስ ጋር ያለ ነው። በአቡነ ጴጥሮስ ሐውልቱን ዞረን እንግዲህ እንደ አቡነ ጴጥሮስ መስዋዕት ያስፈልጋል። እንግዲህ ሃይማኖት አባቶችም ለሀገር ተጥሎ አይሸሽም። እንደሳቸው ብዙ መስዋዕትነት ይከፈላልና ይሄው እዚህ ጋር እንደምታዩት እንደ አቡነ ጴጥሮስ አይነት ልብ ይስጠንም
ማለት ያስፈልጋል። እውነት ለመናገር ይሄው የምታዩት ነው የአድዋ ታሪካችን ማንነታችን ያለበት። በነገራችን ላይ ዲያስፖራ ዝም ብላችሁ መጣችሁ ቦሌ አብዛኛው ዲያስፖራ መጥቶ ቦሌ አካባቢ ዝም ብላችሁ ስኒከር አርጋችሁ ስትወረገረጉ ከምትሉ እዚህ ጋር ኑና ታሪካችሁን ይዩት። እዚህ ጋር ተቀምጦላችኋል። ምን ያረጋል ኢትዮጵያ ሄደን መጣን ብቻ ማለት እኮ ትርጉም የለው። አያችሁት አይደለ? ይሄ በዚህ ጋር አሁን ወዴት የሚወስደው ነው? ወደ ጥቁር አንበሳ ትምህርት ቤት ምናምን የሚወስደው መንገድ ነው። ይሄ ወደ ቸርቸር ጎዳና ማለት ነው። ቸርቸር ጎዳና ነው በዚህ ጋር የምታዩት። ይሄ ወደ ታች ቸርቸር ጎዳና ነው። እሱን አንነካካውን ብለን ነው። ግን እዚህ ጋር የአድዋ ሙዚየም እዚህ ጋር አለ። የተለያዩ በሮች ያሉት በጣም ትልቅ ነው በነገራችን ላይ። ይሄው እዚህ ጋር አራዳ ጉብ ብለዋል በመብራት ተውቦ። እዚህ ጋር አይ ቲንክ ድሮ ካስቴሊ ምናምን የነበረበት ወደ ታች በዚች ጋር ካስቴሊ አሁንም እንዳለች ካስቴሊ የኢጣሊያን ሬስቶራንት። በዚህ ጋር ደግሞ እነ ሳልቫቶሬ ዴቬታ ምናምን የሚባሉ እንጨት መስሪያ ቤቶች አሉ። እዚህ ጋር ይሄ ደግሞ ሲኒማ ነው፣ ሲኒማ ኢትዮጵያ ነው። በዚህ ጋር ደግሞ አየር መንገዱ የነበረበት ቦታ ነው። ወደ ታች ያሉ ብዙ ሆቴሎች እነ ብሔራዊ ሆቴል ምናምን የሚባሉ ታች ነበሩ። ኢንፋርማት ሚስቴክ በዛ በኩል ይሄ ደግሞ ኢትዮጵያ አየር መንገድ የነበረበት ነው የምታዩት ይሄ ቢልዲንግ። ከዛን እዚህ ጋር ይሄ ካሌብ ወርቅ ቤት እዚህ ጋር ምንድን ነበረ ሬዘል ኬክ ቤት ምናምን የሚባል። በዚህ ጋር ደግሞ አርሾ የነበረበት ነው በዚህ ወደ ታች የነበረው። ይሄ እዚህ ጋር ሲኒማ አምፒር ያለበት ቦታ ነው ስቲል አለ። እዚህ ጋር ካሌብ ወርቅ ቤት እንዳለ አለ። አሁንም የሸዋ ሆቴል አሁንም አለ። ዋላ የጽህፈት መሳሪያ እዚህ ጋር እንግዲህ እነ አፍሪካ ወርቅ ቤት ምናምን የነበሩት የሉም። እዚህ ጋር አይ ቲንክ እንትን የነበረበት ቢልዲንግ ምንድን ነበረ እዚህ አካባቢ በቃ ብሪቲሽ ካውንስል ያ እዚህ መጽሐፍ እንዋስ ነበረ በነገራችን ላይ ብሪቲሽ ካውንስል በዚህ ጋር ነው። አሁን ፒያሳ ተመልሰን ወደ 4 ኪሎ እየመጣን ያለንበት ሁኔታ ነው ያለው ማለት ነው። ስለዚህ አሁን በዚህ በኩል ቅድም ስናልፍ አሳይቻችሁ ከሆነ ግሪክ ቸርች ፈረሰ ምናምን ብላችሁ ትንሽ ጓ ስትሉ የነበራችሁ ሰዎች ነበራችሁና ግሪክ ቸርቹ ያላችሁ አልፈረሰም። በዚህ በኩል አለ ያውና ግሪክ ቸርቹ ላላያችሁት ያው ቲሮም ምናምን ያለበት ቢልዲንግም ይሄ በፊት ኢቶፍ ነው ምናምን ነበረ መሰለኝ። ኢቶፍም አለ። ኢቶፍ ፈርኒቸር ምናምን የሚሸጥበት ነበር። እሱ እዚህ ጋር ነው እንግዲህ የነበረው እና አሁንም አለ ስቲል አልፈረሰም። እቺ ቢልዲንግም አለች ስቲል በዙሪያ ያለች ኦንሊ ነገር ያው ሰፋ ተደርጓል መንገዱ። ወክዌይ ያለው የብስክሌቶች መሄጃ አለው። ያው እዚህ ጋር የሚገርም ድልድይ ነው ያለው። እዚህ ጋር እንግዲህ አርኪቴክቶች ካጠገቤ ያሉ ግን ትርጉሙን ቢያስረዱን ትንሽ ጥሩ ነበረ። በሌላ ጊዜ እንጋብዛቸዋለን። አንድ አርኪቴክት ወዳጅ ካጠገቤ ነው ያለውና ይሄ ነገር ምንድነው እንደው ውስጥ ሚስጥሩን እንደው ትርጉሙን ብትነግረን። እኛ የተቆላለፈ ነገር ነው የሚታየንና አርኪቴክቶች ትርጉሙ ትነግሩናላችሁ ወደፊት በዝግበር ማለት ነው። እና በነገራችን ላይ ምንም ኤዲት አላደርገውም በመሃል እንዳለ እንትን እንዲሆን እንዳለ ነው እንትን ምለው ጥራት ባይኖረውም ግን ደግሞ አትሊስት በተቻለ መጠን ስፖቶችንም እንትን ለማለት አይደንቲፋይ ለማድረግ ጥረቴን እንድታዩልኝ ከመፈለግ አንፃር እና ተመልሰን ይኸውላችሁ ወደ 4 ኪሎ መተናል ያለ ነውና ይሄው እንደምታያቸው ቅድም ያላያችሁት ካለ መልሳችሁ እንድታዩት ነው። 4 ኪሎ እንደዚህ አሁን በዚህች በኩል ያቋራጭ ወደ ቤተ መንግስቱ ምናምን ባይዘዌ ወደ ቤተ መንግስቱ ምናምን አሪፍ ማስተንፈሻ ነበረች እቺ በዚህች በኩል ያለችው መንገድና አሁን ሰፋ አድርገዋት ቆንጆ ተደርጋ ተሰርታለችና አይ ቲንክ ይሄንን ይመስላል አይደለ? ወደ 6 ኪሎ አላለቀም መሰለኝ ነው አልቋል። 6 ኪሎ አላለቀም። ሲያልቅ ወደ 6 ኪሎ ደግሞ ያለውን መንገድ በሌላ ጊዜ ያሳያችኋለሁ። ይህ አዲስ ፓራዳይም ነው። አመሰግናችኋለሁ አብራችሁን ስለቆያችሁ። ቴንክ ዩ ሶ ማች። የሁላችሁ 4 ኪሎን እንዴት እንደሚያምር ተመልከቱት። እንግዲህ ከተማውን እንደኔ አሁን እንደዚህ እየዞረ ስፖቶቹን ከዚህ ጋር እኮ ምናምን እያለ ምግብ ቤቶቹን ሁሉ እያስታወሰ ማን ነግሯቸዋል? እኔ አይደለሁ ሁሉምን ወደ 6 ኪሎ ከዛ ተመልሰን የሁላችሁ 4 ኪሎ እንትኑ ጋር መጣን። ይሄው ትምህርት ሚኒስቴር ወደ ታች ደግሞ ወደ ቤተ መንግስቱ ምናምን ይሄው መንገዱን የምታዩት ነው። አደባባዩን እየዞርን የቱ ጋር መጣን ማለት ነው? 4 ኪሎ
ኪሎ ዩኒቨርሲቲ በር ላይ ከዛ በኋላ በዚህ ጋር እንደዚህ እንመጣና ኢቭን ዶ ያላለቀ ቢሆንም በተቻለ መጠን መብራት ማሳየት እስከምችልበት ጊዜ ድረስ ላሳያችሁ ልሰናበታችሁ ነበር። ሳየው እዚህ ጋር ደግሞ ብሉ ላይት ነገር አየሁኝና እንግዲህ ምንድነው እንደ ባል ሀገር መብራት መጥቶ እንጂ እንዳትሉኝ እኔ ጨለማ አልወድም ፈራለሁ። እና ይሄው የ4 ኪሎ ግቢ እዚህ ጋር ደግሞ እነ ሮሚና ምናምን የነበሩበት እዛ ጋር አለ አይደል ወደ ላይ እዚህ ጋር ደግሞ እንትኖች የነበሩበት ወይኔ ስሙ ጠፋኝ ላይ ሮሚና አለ አሁንም ስቲል አለ አፓርትመንቶቹ ስር አይ ቲንክ ያለ ይመስለኛል ሮሚና እየታደሰ ነው ግን አለ ስቲል ቢልዲንጎቹ ስቲል አሉ እንደምታዩት ነው። ከዚህ በላይ እንግዲህ ኮንስትራክሽን ስለሆነ ያለው ብዙ አላሳያችሁ በተቻለ መጠን እንግዲህ አዲስ አበባ ላሳያችሁ ሞክር ያለው የአዲስ ፓራዳይም ቤተሰቦች ተከታታዮች ብሔረሰቦች አመሰግናለሁኝ። ክቡራትና ክቡራን ተመልሼ መጥቻለሁኝ። አም ሶሪ ባህል ላይ ኮንስትራክሽኖች ነበሩ የሚሰሩና ጨለማ ስለነበረ በጨለማ ውስጥ ቻው ከመላችሁ እንደዚህ የሚያምር ነገር እያሳየዋችሁ ልዝጋ ብዬ ነው። አሁን እየተመለስን ነው ያለነው ወደ መገናኛ ማለት ነው። የኮከበ ጽባህ ትምህርት ቤት ጋር ነን ያለነው። ቀደም እዚህ ጋር ወፍጮ ቤት ክላስ የሚባል ነበር አላልኳችሁ? ሳይቤሪያ ምናምን የሚባል ክላሶች ነበሩ እና አሁን በሱ ጋር ወደ ቤት እየተመለስን ነው ያለነው። ሶፋር በተሻለ መጠን እንግዲህ አዲስ አበባን በምሽት በመኪናም ቢሆን የዞርኩኝ ለማሳየት ጥረት ያደረኩትን እንትኔን እንደው አደራ ገደል እንዳትከቱት። ምንድነው ይሄንን ምትስቺ ልጅ ምታዞረን ምናምን እንዳትሉ። እኔ በቃ አይ አም ትራይንግ ማይ ቤስት አዲስ አበባ ውስጥ የተሰሩትን የልማት ስራዎች ለማሳየት በተለይ ኢትዮጵያ ላልመጣችሁ ሰዎች ለረጅም ጊዜና ኢትዮጵያ ሳትመጡ ዝም ብላችሁ በርቀት ለምታለቅሱ ሰዎች እስኪኑና መጀመሪያ ምን ተሰራ ብላችሁ ከማልቀስ በፊት ተመልከቱ ለማለት ያህል ነው። እንዲሁም ደግሞ አገር ቤት ሳትመጡ ረጅም ጊዜ ለቆያችሁ ሰዎች በቃ ናፍቆት አድሮባችሁ ወደ አገራችሁ እንድትመጡ በማሰብ ነው እንግዲህ ይሄንን ምንድነው ምን ቀስቃሽን በለው አይደል እንዴ ሞራል የሚያነሳሳ በቃ እንዴ ከተማችን እንደዚህ ናት እንዴ ነው የምትሉኝ። እቺ እኮ ትንሿን ያሳየዋችሁ በነገራችን ላይ ከተሰሩት በጣም ጥቂቷን ነው ዛሬ እያሳየዋችሁ ያለውትና አብዛኛውን እንዳልኳችሁ በአንድ ጊዜ ሁሉንም ማካተት አይቻልም። እንግዲህ ከቦሌ ጀምረን እንግዲህ ፒያሳ 4 ኪሎ ምናምን ደርሰናልና ወደ ሲኤምሲ መንገድ ደግሞ ብትሄዱ ጉድ ነው ታሪክ ነው የምታዩት። በቃ በጣም ነው የምትገረሙት። በተለይ ሲኤምሲ በአጭር ጊዜ ውስጥ ማለት ቦሌን ያስናቀ ሰፈር ሆኗል በነገራችን ላይ እና በፊት ከሚገርመኝ ነገር ሲቲ ሴንተር የሚሆነው አንድ አካባቢ በቃ ሁላችንም ተሰብስበን ቦሌ ነበር። አሁን እንደሱ የለም። ሁሉም በየአካባቢው የራሱ የሆነ ሲቲ ሴንተር አለው። አሁን ቦሌም ሄዳለ ገርጂ ሄደው ገርጂ ይዝናናል። ከዛ ደግሞ ሲኤምሲ የሚፈልገው ደግሞ ሲኤምሲ። ይሄው አሁን እንግዲህ እንደምታዩት ወደ ሾላ መንገድ አካባቢ ነን ያለነው። ቀበናን አልፈን ይሄው ወደዚህ ወደ ሾላ ወይም ደግሞ ወደ መገናኛ መንገድ ነው እየተመለስን ያለነው። ይሄንን ሰፈር ታቁታላችሁ ብዬ የምታቁት ሰዎች በተለይ እዚህ አካባቢ የነበራችሁ ሰዎች ታቁታላችሁ ብዬ አስባለሁኝ። አይ ቲንክ እዚህ ጋር ቴሌው ነበር የመሰለኝ አይደለ? ሚካኤል ጋይካ ሚካኤል ልንደርስ ነው። እዚህ አካባቢ ቴሌኮሙኒኬሽን ነበር የነበረው። አሁን ስቲል ይታየኛል እንትን ተቀምጦበት ትክክለኛ አልተሳሳትኩም። እዚህ ጋር በግተራው እዚህ አካባቢ ነበር የነበረው። ከፊት ለፊታችን በዛ ጋይካ ሚካኤል አለ። በዚህ ጋር ደግሞ ወደ ለም ሆቴል ወይም ወደ ገበያው ራሱ የሚወስደው መንገድ ነው። በዚህ በኩል ወደ ታች እዚህ ጋር ደግሞ መናፈሻው ትዝ ይላችኋል አይደለ? የካ አጠገብ ያለው መናፈሻ እሱ ነው በዚህ በኩል ያለው። በዚህ ጋር ደግሞ የካ ሚካኤል ወደዛ የምታዩት ነው ማለት ነው። በዚህ በአስፋልቷ ወደ ላይ ተወጣ። ይሄው አሁን ይሄንን ይመስላል እንግዲህ መገናኛ ኦልሞስት ደረስን። አልፈን ሾላን ምናምን አልፈን በቀበና ምናምን አድርገን ተዟዙረን መገናኛ መተናል ቤተሰብና በጣም አመሰግናለሁ አብራችሁ ለቆያችሁ ላዳመጣችሁ በጠቅላላ። ይህ አዲስ ፓራዳይም ነው። በተቻለ መጠን እንግዲህ የሀገር ቤት ቆይታዬን ቢያንስ እኔ ዞርኩበትና አዙሪያችሁ አለው እና አይ ቲንክ እዚህ ጋር ልሰናበታችሁ መሰለኝ። ይሄ ቪዲዮ ለብዙ ሰው ደርስ ዘንድ ሼር አድርጉ። ሰብስክራይብ ያላደረገውንም ሰብስክራይብ አስደርጉ፣ ላይክ አስደርጉ። በነገራችን ላይ ላይክ አድርጉ። ላይክ በተደረገ ቁጥር ብዙ ቪውር ይኖረዋል። እኔ ራሴን አንድም ቀን ሼር ላይክ ሰብስክራይብ ላለው ብዬ አስቤው አላቅም ነበር፣ ግን ለማለት ለካ መገደድም አለ።
እና ተገደናል እንደዛ ለማለት ምክንያቱም ላይክ ሲደረግ ነው ቪዲዮ ብዙ ቦታ የሚሄደውና እቺን ያውራጣት ምልክቷን ተጫኗት አይከፈልበትም በነጻ ስለሆነ እስኪ ላይክ አድርጉት ለዛሬ በነጻ ብያለሁ አላስከፍልም ባይሆን ክፍያውን በሌላ ጊዜ አደርጋለሁ እና ይሄንን ለማለት ነው ለዛሬው እዚህ ጋር ይብቃን እኔው ራሴ ነኝ ለማለት ያህል ላይኪንግ ፊቴን ላሳያችሁ ሃይ ቤተሰብ እኔው ራሴ ነኝ እየዞርኩ ከተማውን በተቻለ መጠን ለማሳየት ሞክሬያለሁኝ አዲስ አበባንና አዲስ አበባ በጣም የምታምር ከተማ ሆናለች በጣም አድርጌ አመሰግናችኋለሁ አብራችሁኝ ስለቆያችሁ የመሸላችሁ ደናደሩ የነጋላችሁ ደግሞ መልካም ቀን ይሁንላችሁ እያልኩኝ በዚህ ሰናበታችኋለሁ ባባይ አዲስ ፓራዳይምን ሼር ላይክ ሰብስክራይብ ማድረጋችሁን እንዳትረሱ much love to you all